ያባት ዳለ ልጅ ማለት ይሄ ነው። ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም። ዛሬ ለጊዜያዊ ደስታ ብለን ልጆቻችንን ነገ ባናበላሽ መልካም ነው። ማንኛውም ሰው ታዋቂም ሆነ ተራ ሰው የግል ህይወቱን የመኖር መብት አለው። ነገር ግን ያ መብት የልጆቹን ስነ ልቦና በጠበቀ መልኩ መሆን አለበት። ሰው ከፍቺ በኋላ አዲስ ህይወት የመኖር መብት እንዳለው እናውቃለን። አንተ ግን አዲስ ህይወት መጀመርህን ለማሳወቅ እንዲደርስለት ለፈለከው ሰው የሰራው ቪዲዮ ለልጆችህ ትልቅ ስብራት ሆኗል። አንተና ሴትየዋ ህፃናት አይደላችሁ። ህይወት ያስተማረቻችሁ ትልልቅ ሰዎች ናችሁ። ቪዲዮዎቻችሁ ግን ለሾው እንጂ ለእውነተኛ ትዳር ስንቅ የሚሆን አይደለም። እውነተኛ ፍቅራችሁን ለመገላለጽ ተብሎ የተሰራ ሳይሆን ሰውን ለማበሳጨት የተሰራ ቪዲዮ ይመስላል። አስተውል። አንተ ደስታ ልጆችህን የሚያስጨንቅ ከሆነ እመነኝ፣ ደስታ ከእውነት አይደለም። በሬ ሆይ ሳሩን አይተ ገደሉን ሳታይ እንደሚባለው ለልጆች ስነ ልቦና ማሰብ እንዳለብህ መዘንጋት አልነበረብህም። አስተውለሃል? ግን ልጆቹ አባታቸውን በዚህ መንገድ ሲያዩ ምን እንደሚሰማቸው እኛን ረሳ በቃ የሚል ጥያቄ ባይምሯቸው ይመጣል። በትምህርት ቤቶቻቸው ደግሞ ከጓደኞቻቸው የሚደርስባቸው ጫና ከባድ ይሆንባቸዋል። የወደፊት የትዳር ህይወታቸውን ራሱ እንዲፈሩት እንዲከብዳቸው ነው እያደረክ ያለው። ምን የሚባል አባባል አለ መሰለ፣ ልጆቻችን እኛ የምንላቸውን ሳይሆን የምናደርገውን ነው የሚከተሉት ይባላል። ለልጆቻችን እኮ ማውረስ የሚገባ ገንዘብና ንብረት ብቻ አይደለም። እውነተኛው ውርስ እምነትና እውነት፣ ክብርና ምግባር፣ ፍቅርና ርህራሄን፣ ትምህርትና ዕውቀት፣ ችግር የመፍታት ችሎታን። ትዳር ፍጹም አይደለምና ችግር ባጋጠመ ጊዜ እንዴት መፍታት እንደሚቻል ቁልፍ የሆነውን መቻቻልን፣ መከባበርን፣ ትዕግስትን የሚያውቅ ትውልድን ነው ማውረስ ያለብን። እናስተውል። ወላጅ መሆን ኃላፊነት ነው። ምክንያቱም ልጆች ወላጆችን እንደ ሰው ብቻ አይመለከቱም፣ እንደ ዓላማም ያያሉና ስለ ልጆቻችን ብናስብ ብንጠነቀቅ መልካም ነው። የእግዚአብሔር ቃልም እንዲህ ብሏልና ልጅህን በሚሄድበት መንገድ ምራው ይላል። እናስተውል። የምናደርጋቸው የምንናገራቸው ነገሮች የልጆቻችንን ክብር ስነ ልቦና በጠበቀ መልኩ ብናደርግ መልካም ነው። እድሜም ቁጥር አይደለም፣ እድሜም ያስተምራል። እንደ እድሜያችን ብንሆን ደግሞ መልካም ነው። ለሁላችንም ማስተዋሉን ያድለን።